ሰላም ውድና የተከበራችሁ የቻናል ተከታታዮች የለኒ ቻናል ተከታታዮች ሁላችሁንም ሰላም ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጽናት ድራማ 254ን ይዤላችሁ ከች ብያለሁ። እንግዲህ ወደ ድራማው ስንሄድ ማለት ነው ሰኒ እንግዲህ ተክዛ ቁጭ ባለችበት ከዛ ጆከር መጥቶ ሰኒ ሳሎን እንዳለው እያወቅሽ እንዴት እዚህ መተሽ ተቀመጥሽ? አስጠልችሽ ነው ወይ? ምን ሆነሽ ነው ብቻሽን ቁጭ ያልሽው? በማለት ሲጠይቃት አይ እንደዛ እንኳ አይደለም እንዲሁ ዝም ብዬ ነው አለች። እሷ አኩርፈሽ ነው አይደል አላት። ኧረ አላኮረፍኩህም አለችው። ግን በቃ መሄድ ከፈለክ ሂድ፣ ነፃነት መጋፋት አልፈልግም። ቆይ አንቺ የኔን ነፃነት እያከበርሽልኝ እኔ አንቺን ነፃነት ማላከብርልሽ ነው እንዴ የሚመስለኝ? በማለት እሷ ደግሞ አላቅም በቃ የስንተን ነፃነት መጋፋት ስላልፈለግኩ ነው አለች። እሺ አሁን ምንድነው ማደርግልሽ የምትፈልጊው? በማለት ሲጠይቃት አላቅም ምን እንደምታደርግልኝ፣ ግን ይቺ ሴትዮ ያለ ምክንያት አልቀረበችም። ቆይ ሰው እኮ ለሰው የሆነ ነገር የሚያደርገው ካንተ የሆነ ነገር ሲፈልግ አይደል አለች። እንግዲህ ጆከር እንግዲህ ስራን እየሰራ ነው ማለት ነው። ዝቅ ብዬ ሰርቼ ከዛ በኋላ ነው ትልቅ ደረጃ ላይ የሚደረሰው። ሰኒን ማስደሰት አለብኝ። እሷን እንግዲህ ዝቅ ብዬ ሰርቼ ትልቅ ደረጃ ላይ ደርሼ ሰኒን ማስደሰት አለብኝ ባለው መሰረት ዝቅ ብሎ እንግዲህ ሊስትሮ እየጠረገ ስራን ሳይንቅ በጣም ደስ የሚል ነው ማለት ነው። ለፍቅር የሚከፈል መስዋዕት በጣም ደስ ይላል። ሁሉም ወንዶች እንደ ጆከር ቢያስቡ ጥሩ ነው ብዬ አስባለሁ። እና እንግዲህ ዝቅ ብሎ እየሰራ ሰኒን ለማስደሰት ጎንበስ ቀና በሚልበት ሰዓት አንዲት ሴት ወደ እሱ ጋር ትመጣና ጫማ የተበጠሰብኝ እስኪ ይህን ጫማ ስፋልኝ በማለት እሱ ደግሞ በቅንነት ያንን ጫማ ምን ችግር አለ ብሎ በጥሩ ሁኔታ አስተናግዷት ከዛ ምሳኔ ቤት መብላት አለብህ ብላ ድርቅ አለችበት። ከዛ አይ ፍቅረኛ ትመጣለች በጭራሽ አልሄድም ሲላት ከዛ ሩጣ ሄዳ ምግብ ይዛ መጣይ። ከዛ ምግብ ይዛ ከመጣይ በኋላ አብረን እንብላ በማለት እንግዲህ ስታስገድደው እሱም አብረው ሲበሉ ሲጎራረሱ አጉርሳይ ብለው እሱም እየተሳቀቀ ነበር ሰኒ በማየት። ከዛ በጣም ተናዳ ኩርፋው ነበረ። አሁን እንግዲህ በግድ ወደ ቤትም ሲሄድ እሷን መምሰል ትችላለህ ብላው ተናዳበት ነበርና ከዛ አሁን ግን ብቻዋን ቆዝማ ተቀምጣ ከዛ በኋላ በባለፈው ነገር አኩርፈሽኝ ነው ወይ ሰኒዬ በማለት ሲጠይቃት እሷ እኮ የሆነ ነገር ከአንተ ሳትፈልግ ወደ አንተ ልትመጣ አልቻለችም ብላ እንግዲህ ጆከር ሰኒና ጆከር እንግዲህ በጣም ነው የሚዋደዱት። እንግዲህ ኪራንም ማነው ክብሮምንም ትታ ወደ ጆከር መታለይ ማለት ነው። ክብሮም እንግዲህ ያው በእህቷ ምክንያት ነው የተለያዩት ነበር አይደለ? ከዛ እንግዲህ በዛ የተነሳ እንግዲህ ለማንኛውም ጆከር ግን በጣም ነው የሚወዳት፣ እሷም ተወደዋለች። ከዛ እንዴ እሷ እኮ ፈለገችና እኔም እንደዛ ነኝ ማለት አይደለም፣ ግን ያት ገና ከመምጣቷ እኮ ቤታችንን በሰሞላችሁ በቃ ከሷ ራቅ አለችው። እናቴ አንቺ እኮ በዚህ ልክ ለእሷ መጨነቅ የለብሽም። እኔ አንድን ነገር ሰላማችንን የሚነሳ ማድረግ አልፈልግም በማለት ጆከርም ከዛ እንግዲህ ጆከርም አስቦበት አይደለም እንግዲህ ልጅቷ ቀልቃላ ሆና ወደው ነው ማለት ነው። እሷ ወደደችው ማለት እንግዲህ ያው እውነት ነው። እሱ ሊወዳት አይችልም። እሱ ለሰኒ ያለው ፍቅር የተለየ ነው ማለት ነው። እንግዲህ ካጋቾቹም ያስመለጣት እሱ ነው። ስለዚህም ደግሞ ሀቀኝነቷ ስላየ ነው እንግዲህ የወደዳት ማለት ነው። እሺ በቃ ስራውን ትተውና እንደ በፊቶችን ደስተኛ ነው። እኔ እኮ የተለየ ቅናተኛ ሴቱኛ አይደለም፣ ግን በቃ ልጅቷን ሳያት ምንም አልተመቸኝም። የሆነ ፍጥር ፍጥን ትላለች አለችው። እሺ በቃ አሁን አትጨነቂብኝ፣ ሁሉም ነገር ሲቀር ይቀራል፣ ስራው ይቀራል እንጂ አንቺ ሳትቀሪብኝ ስለተረዳኸኝ አመሰግናለሁ አለች። እንግዲህ ፍቅራቸው በጣም ደስ ይላል። ተቃቅፈው እያለም እንግዲህ የሰኒ ትመጣለች። ከዛም እሺ አጅርና አጅር ትጨራሽ የቦታ ለውጥ አደረጋችሁ እንዴ በማለት እንግዲህ ትናገራለች። አይ አይደለም አለ ጆከር።
አይ እንደዛ እኮ አይደለም ሰኒ እኮ እዚህና ብላኝ ለዛ ነው አይደል እንደ ሰኒ በሉ በሉ እኔ አሁን አልታገሳችሁም በሉ በቃ እዛው ሳሎናችሁ በማለት ስትናገር እሺ እሺ ሳሎን እንሂድ ነይ ብሎ ተደነጋግጦ እንግዲህ እየሮጠ ከምኝታ ቤት ወጣ። ቆይ ምንድን ነው እህቴ እሄዳለሁ ብለሽ አይደለ እንዴ በማለት ሰኒ እህቷን ትጠይቃታለች። ምን ነው እና ስላልሄድኩ ደበረሽ እንዴ በማለት አረ እንደዛ አይደለም እስካሁን ስለቆየሽ ነው የሄድሽ መስሎኝ ነው ገና አሁን ልሄድ ነው በይ አሁን ሂጂ ልጁን ሳሎን አታስጠብቂው በማለት ከዛ ሰኒም ተነስታ ትሄዳለች ማለት ነው። ከዛም እንግዲህ የሰኒ እህትም ሆ እነዚህ ልጆች ቆይ ግን የሳሎኑ አልበቃቸው ብሎ ደግሞ መኝታ ቤት ምንድን ነው የሚያደርጉ በማለት በሉ ሂዱ በማለት ወደ ሳሎን እንግዲህ አባረረቻቸው ማለት ነው የሰኒ እህት ማለት ነው። ከዛም እንግዲህ እነሱም ተያይዘው ወደ ሳሎን ሄዱ። ብቻ ለማንኛውም ፍቅራቸው በጣም ነው ደስ የሚለው። ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም ላይክ፣ ሸር፣ ሰብስክራይብ ስለምታደርጉልኝ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ያላደረጋችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። የድራማው ይቀጥላል ማለት ነው። ከዛም እንግዲህ ወደ ድራማው ስንሄድ ማለት ነው በጣም ደስ የሚልና አዝናኝ ድራማ ነው ጽናት ድራማ ማለት ነው። ከዛም እንግዲህ ጽናት ደግሞ ሶሲ መታለይ ማለት ነው። ከዛም ሰላም ሶሲ አሁን እንዴት ነሽ? ጁስ አምጥቼልሻለሁ ጠጪው እባክሽ ስትላት ትጠጪ እንደው ጠጪ በማለት ከዛ ሶሲ ቆይ ለምንድን ነው እንደዚህ ትኩር ብለሽ የምታይ ሶሲ? እኔ እምልልሻለሁ እንደዚህ እንዲፈጠር ምንም አስቤ አንድም ነገር ያደረኩት ነገር የለም። ሁሉም ካሰብኩት በላይ ነው። አንቺ ግን ለኪራ አልተናገርብኝ ነበር አይደል ማለት ትጠይቃታለች። እሺ በቃ ተይው እንጂ ጁሱን ጠጪው በማለት ከዛ እንግዲህ ሶሲ ጁሱን ክንብል አደረገችው። ሜዳውና ጠረጴዛውም ሶፋውም ሁሉም ጁስ በጁስ ሆነ። ከዛ ጽናትም እንግዲህ እንዳትናገርባት አንቺ ሁሉ ጊዜ ትናገሪያለሽ ብዬ እኔ በሰቀቀን ዛሬ ለኪራ ነገርሽው ብዬ እንግዲህ ጽናት የድሮ ፍቅረኛዋን የልጅነት ፍቅረኛዋን ስታወራ ሶሲ ሰምታታለች። ይቅርታ በዛም ሁል ጊዜ እያስፈራራቻት ነው ማለት ነው። አሁን ዛሬ ግን ለስለስ ብላ እንዳትናገርባት ያስቤ ያደረግኩት ነገር የለም አጋጣሚ የተፈጠረ ነገር ነው ብትላትም ሶሲ ግን ፍጥጥ ብላለኝ። ከዛም እንግዲህ ጁስ ስሰጣት ማለት ነው ጁሱን ከነበለችው ማለት ነው። ከዛ ጽናት አንቺ ምን እያደረግሽ ነው? እንድሞትልሽ ነው እንደምትፈልጊው ስትላት አዎ እንድትሞችልኝ ይፈልጋለሁ። አዎ እሻው በርበሬውን እሳት ውስጥ የከተትኩት እኔ ነኝ፣ ግን እንደዛ እንዲፈጠር ፈልጌ አንዳችም ያደረግኩት ነገር የለም በማለት ሶሲ ካሁን ለኪራ ተናገረሽ ብዬ በምን አይነት ሰቀቀን ውስጥ እንዳለ ታውቂያለሽ። አንቺ ግን ዓለም ሁሉ አንቺን የበደለችሽ ነው የሚመስልሽ። በሰዓቱ እንኳን የተጎዳሽው አንቺ ብቻ አይደለሽም እኛም ተጎድተናል በማለት እንደውም ልንገርሽ ሁሉ ነገር የአንቺ ጥፋት ነው በማለት ከዛ አዎ የአንቺ ጥፋት ነው እንደሱ አትይ በማለት ጽናትም እንግዲህ ወደ ኋላ በዞረችበት ምክንያት ከዛ ሶሲም እንግዲህ ልታንቃ ስትል ጽናትም ምን ልትሆኝ ነው ይህን ነገር በማድረግሽ ጭራሽ እንዳይጸጽፍሽ ዞር በይልኝ ወደዛ ስትል ኪራም እየሮጠ መጥቶ ምን እየተፈጠረ ነው ምን እያደረጋችሁ ነው በማለት ሲያገላግላቸው ሁለቱም እንግዲህ ነብር ሆነዋል ማለት ነው። ለምንድን ነው እንደዚህ የምታዩ ኪራ ከመጣ በኋላ ነው ወይ? እንግዲህ ጽናትም ነገሩን ሁሉ ቅይር አድርጋው ምን እንደሱ ያሳይሻል፣ ድራማሽን እየሰራሽ ነው አይደለ? ይህ ምን ነው የኛ እና እኔና የኪራ ደስተኛ መሆን ለአንቺ ምንም ደስተኛ አላደረገሽም። የእኛን ትዳር ለማፍረስ ነው ወይ ኪራ እየለወስድብኝ ነው ወይ በማለት ጽናት ስትናገር፣ ከዛ ኪራ ደግሞ ታያት እንጂ አሟታል እኮ ምን ሆነሻል? እንደዚህ ታማል ለምን እንደዚህ ትጮህባታለሽ? እንደዚህ አይነት ጭካኔ ከየት ነው ያመጣሽው? በማለት ኪራም ሲናገር፣ ከዛ እሷም ደግሞ ምን ነው ለእሷ እያገዝክ ነው እንዴ? የእሷ ድራማ ጠፍቶ ነው ኪራ? አልገባኝም። ለእሷ ብለህ ነው እኔ እንደዚህ የምትናገረኝ? በማለት እናት መታገስ አለብሽ እኮ ምን ሆነሽ ነው? ምኑን ነገሩን ሳትረዳ ለምን እንደዚህ ትናገረኛለህ? ኪራ ምን ነው ከኔ በላይ እሷ ነው እንዲህ የምታምናት? ምንም ቢሆንም እኮ እሷ ታማለች የፈለገ አደጋ ቢሆንም እዚህ ቤት ነው የተጎዳችው በማለት ከዛም እንግዲህ ሶሲ መንጠቅ እያለች ስትሄድ እንደዚህ መመናቀሩንማ ተክነሽበታል በማለት
ይሄን ነገር የደፋችው እሷ ናት። ለዚች ነው ወይ እንደምታዝንላት? የእሷን ታውቂያታለሽ አይደለ? በቃ ተሽሏት እዚህ ቤት እስክትወጣ ድረስ ታገሻ ስማችን እንዳይጠፋ ሲላት ከዛ ኪራ ቆይ ለዚች ልጅ እንደዚህ መሆን አልበዛም? በማለት ቆይ ምን ሆነሻን? አዎ ሶሲ እስከ ዛሬ ብዙ ሴራ ስትሰራ ነበር አይደለ? ዛሬ ደግሞ እንደምታያት ታማለች። ያለችበት ሁኔታን እያየሽ ነው። ለምንድን ነው እንደዚህ ያበሳጨሽ? ለምንስ እንደዚህ ተናደርሽ? በማለት ኪራ ጽናትን ሲጠይቃት ምንም አይደለም በቃ ተው ጁሱን ስለደፋችሁ ነው በማለት በዚህ ብቻ ነው እንደዚህ ሆንሽው? ሌላ ነገርም አለ። ቆይ ግን ቅድም ምንድን ነበር ስታወሩ የነበረው? በቃ የቅድሙ አጋጣሚ ነው፣ ወረቀቱን ስለቀማው ነው ወይ በማለት ጽናት እንግዲህ ሲጨቃጨቁ ታዩ ማለት ነው። ከዛም ደግሞ ጆከር እንግዲህ ደግሞ እንደለመደው ሊስትሮውን እየጠራረገ ያችው እንግዲህ ቀልቃላ ልጅ ወደ እሱ ጋር ትመጣለች። ከጽናት ጋር እንግዲህ ማን ነው ከሰኒ ጋር ልታጣለው የሞከረችው ልጅ ማለት ነው። ከዛም እንግዲህ እሱም ደግሞ እጁን እየጠራረገ ምንድን ነው እንደዚህ የሚያደርግህ? ስራውን ካወራው በኋላ ለምንድን ነው ስልክ የማታነሳው? እንግዲህ ወደ እኔ ጋር መተህ ስራ በማለት ነው እንግዲህ ከሊስትሮ ውጭ ሌላ ስራ አግኝታለታለች። ይች ልጅ እንግዲህ ሌላ ስራ ያገኘችለት ያው ከሱ ከጆከር ፍቅር ይዟት ነው። እሱ ግን ዝቅ ብሎ ቢሰራም ስራውን ከሰኒ መለየት አይፈልግም። እኔ ስራውን አልፈልገውም፣ ይሄ ተመችቶኛል። እናትቸዋለሁ ብለህ አትናገርም እንዴ? ለምንድን ነው ሰው የምታጉላለው? አለችው። እሱ ደግሞ መጀመሪያም እኮ ላስብበት እንጂ ልምጣ አላልኩሽም፣ አንቺ በደንብ አላዳመጥሽኝም ይሆናል እንጂ እናም አሁን እንደ ሰኒ ፍላጎትማ ባድግላትና ብቀየርላት በጣም ደስ ይለኛል። እሺ ፍላጎትህን አከብራለሁ ብላ ስትል አንቺ ምን እንዳሰብሽ እኔ አላውቅም በማለት ይመልስላታል። ግን በቃ በቻልሽው መጠን ከዚህ ስራ ቦታ እንዳትመጭ ለምን ምን ነው አለች። ከዛም ለነገሩ ተው ምክንያቱ ለምን እንደሆነ ገባኝ። ቆይ ግን ስታስበው የአንተን ትዳር ለማፍረስ ምን ምክንያት ይኖረኛል? አላውቅም። ሰኒ መቀራረባችንን አልወደደችው። እኔ ደግሞ የእሷን ውሳኔ አከብርላታለሁ። ከዚህ በኋላ አትምጭ። ቆይ የወደድኩ መስሎ ነው? እስኪ ያስረዳኝ። እኔ እኮ እንደዚሁ ከሰው ጋር መውረድ ደስ ስለሚለኝ ነው። በቃ ሌላ ሰው አውሪያ በቃ ከሌላ ሰው ጋር አውሪ፣ ከኔ ጋር አታውሪ። እንዳውም ካልደበረህ አንተን አይደለም ሚስትህን ብታስተዋውቀኝ ደስ ይለኛል አለችው። ጭራሽ አታምጣው ሲለዋለ ከወንድ ልቅ የሴት ጓደኛ ደስ ይላል እኮ። የልብህን ታወራለህ፣ ትመካከራለህ። ይኸውልሽ አንቺ ቀልድ ነው መሰለ ያልሽው። ለነገሩ ተው፣ እኔ ራሴን በደንብ አውቀዋለሁ። አይደለም ያገባኝ ሴት ገና የተወለደች ሴት ስታየኛ አትወደኝም። ቆይ ለምን እንደዛሽ? አላውቅም። ገና ሲያዩኝ አናድዳቸዋለሁ መሰለኝ፣ እኔን መምታት ይቀላቸዋል። አይ እንደዛ እንኳ አያትበይ በማለት እንግዲህ ሲጨቃጨው፣ ምን ነው ወደ ቤትሽ አትገቢም ወይ? ምን ነው ሂጅ አበዛህ፣ ባለቤት መምጫዋ ደረሰ እንዴ? በማለት ትመልስለታለህ። ለማንኛውም ሌላ ፋይል ሳይከፈት ሳትጣሉ ሊሄድ ደህናዋል በማለት ተነስታ ስትሄድ እንግዲህ እሱም ተገላገልኩ። ስራውን በስራው እኮ ደስተኛ ነበርኩኝ፣ ግን ከሰኒ የሚበልጥብኝ ነገር የለም። ከዚህ ስራ እኮ ሌላ ስራ ብቀይር ደስ ይለኝ ነበረ፣ ግን ከሰኒ የሚበልጥብኝ ነገር የለም። ሰኒን ደስ አይላትም በማለት እንግዲህ ጆከር ተናገረ ማለት ነው። ለማንኛውም ውድና የተከበራችሁ የቻናል ተከታታዮች ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁ ውድ ቤተሰቦች የኔ መልካሞች ማለት ነው። አመሰግናለሁ ስለነበረን ቆይታ። ባይ ባይ።